እንኳን ደህና መጣችሁ። ዛሬ በአንድ እጅግ አስፈላጊ ግን ብዙ ጊዜ በተሳሳተ መንገድ በምንረዳው ቃል ላይ ትንሽ በጥልቀት እናወራለን። ይሄውም ኅብረት የሚለው ቃል ነው። ሁላችንም እኮ ጥልቅ ግንኙነት እንፈልጋለን፣ የሆነ ቦታ የመሆን፣ የመደመጥ፣ የመታወክ ስሜት። ነገር ግን ብዙ ጊዜ በተለይ በመንፈሳዊ ማህበረሰብ ውስጥ የምናገኘው ግንኙነት በጣም ላዩን የሆነ ይመስላል። ከፕሮግራም በኋላ ቡና የጠጡ ስለ አየር ጸባይ ማውራት፣ እውነት ይሄ ነው ኅብረት? ወይም ምን መመኘውና በተግባር በምናየው መካከል ያለው ይሄ ሰፊ ልዩነት ከየት የመጣ ይመስልሻል? አዎ፣ በጣም ጥሩ ጥያቄ ነው። ዛሬ የምንመረምረው ጽሑፍም እኮ ያው በአድማጫችን የቀረበው ከሪኳርድ ፐርፐስ ድሪቭን ላይፍ የተወሰደው የዚህ ችግር ምንጭ ይላል። ቃሉን ከመሰረታዊ ትርጉሙ ማራቃችን ነው። የት ነው ኅብረት የምታደርገው ስንጠይቅ ብዙ ጊዜ ማለታችን የትኛዋ ቤተ ክርስቲያን ነው የምትሄደው ነው። ነገር ግን ጽሑፉ እንደሚሞግተው እውነተኛ መጽሐፍ ቅዱሳዊ ኅብረት ማለት አንድ ሕንፃ ውስጥ በሳምንት አንድ ጊዜ ከመገኘት እጅግ የላቀ ነው። ሕይወትን አብሮ የመለማመድ ጉዳይ ነው። ከራስ ወዳድነት የጸዳ ፍቅርን፣ እውነተኛ መጋራትን፣ ሁሉንም ያካተተ ጥልቅ የግንኙነት መረብ ነው። እንግዲያም እስኪ ይህንን እንፈትሸው። ጽሑፉ አንድ በጣም ደፋር ሐሳብ ያቀርባል። ወደ እውነተኛ ኅብረት ሲነጣ መጠን ወሳኝ ነው፣ ትንሽ ሲሆን የተሻለ ነው ይላል። ይሄ መጀመሪያ ላይ እንግዳ ሊመስል ይችላል። ብዙ ሰው ባለበት ትልቅ ጉባኤ ውስጥ እግዚአብሔርን ማምለክ የበለጠ ኃይል ያለው አይመስልም። ነገር ግን ጽሑፉ ከብዙ ሕዝብ ጋር ማምለክ ይቻል ይሆናል ይላል። ነገር ግን እውነተኛ ኅብረት ማድረግ በፍጹም አይቻልም በማለት ይከራከራል። ልክ ነው። ይህ ወሳኝ መነሻ ነጥብ ነው እና ይህ በሰው ልጅ ስነ ልቦና ላይ የተመሰረተ ሐሳብ ነው። አንድ ቡድን ከ10 ሰዎች በላይ ሲሆን ነገሮች ሙሉ በሙሉ ይቀየራሉ። ጸጥተኛ የሆኑ ሰዎች መናገር ያቆማሉ። ጥቂት ሰዎች ደግሞ ውይይቱን ሙሉ በሙሉ ይቀጣጠሩታል። ልክ ነው። መስተጋበሩ ወደ ንግግር ይቀየራል። ለዚህ ነው ጽሑፉ የኢየሱስን ምሳሌ የሚጠቅሰው። አገልግሎቱን ያተኮረው በትልቅ ሕዝብ ላይ አልነበረም፣ በ12 ሰዎች ትንሽ ቡድን ላይ ነበረ። ምናልባትም ሁሉም ሰው በንቃት መሳተፍ የሚችሉበት ከፍተኛው ቁጥር ይሄ እንደሆነ ስለተረዳ ይሆናል። ያ ማለት ትልልቅ ስብሰቦች ዋጋ የላቸውም ማለት አይደለም። በፍጹም ሚናቸው የተለየ ነው ማለት ነው። ጽሑፉ የሚጠቀመው አንድ በጣም ግልጽ ምሳሌ አለ። ቤተ ክርስቲያንን እንደ አንድ ትልቅ መርከብ ካሰብናት ትናናሽ ቡድኖች ከመርከቡ ጋር የታሰሩ የማዳኛ ጀልባዎች ናቸው ይላል። አዎ፣ የመርከቡ አካል ናቸው። ነገር ግን እውነተኛው ሕይወት አድን ግንኙነት የሚካሄደው በእነዚህ ትንሽ ጀልባዎች ውስጥ ነው። ይህን ሳስበው ብዙዎቻችን በትልቁ መርከብ ላይ ቆመን ብቸኝነት ይሰማን ይሆናል። ምክንያቱም ወደ ማዳኛ ጀልባዎች ገብተን አናውቅም። በፍጹም ጽሑፉ የእያንዳንዱ አማኝ የእንደዚህ አይነት ትንሽ ቡድን አካል መሆን እንዳለበት አበክሮ ይናገራል። ነገር ግን እዚህ ላይ አንድ ወሳኝ ማስጠንቀቂያ ያስቀምጣል። ዝም ብሎ በአንድ ትንሽ ክፍል ውስጥ መቀመጥ ብቻውን እውነተኛ ኅብረትን አያመጣም። ብዙ ትንሽ ቡድኖች አሉ፣ ግን ላዩን በሆነ ወሬና ጥናት ብቻ ተወስኖ ይቀራሉ። እውነት ነው። የእውነተኛ ኅብረትን ጥልቀት በፍጹም አይለማመዱም። ስለዚህ ጥያቄው አንድን ትንሽ ቡድን ከስም ብቻ ስብሰብ ወደ እውነተኛ ሕይወትን የሚለውጥ ኅብረት የሚቀይሩት ንጥረ ነገሮች ምንድን ናቸው የሚለው ይሆናል። እሺ፣ እዚህ ጋር ነው እንግዲህ ወደ ዋናው የውይይታችን ክፍል የምንገባው። ላዩን የሆነውን ግንኙነት ከእውነተኛው ኅብረት የሚለየው ምንድን ነው? ጽሑፉ 4 ወሳኝ ባህሪያትን ያስቀምጣል። የመጀመሪያውንም እውነተኝነት አውተንቲሲቲ ነው። ይሄ ቃል ብዙ ጊዜ ጥቅም ላይ ይውላል። ግን በዚህ አውደ ጽሑፍ ምን ማለት ነው? እዚህ ጋር እውነተኛነት ማለት ጭምብልን ማውለክ ማለት ነው። ላዩን የሆነው እንዴት ነህ ደህና ነኝ የሚለውን ወግ ሰብሮ መግባት ነው። ከልብ የሆነ አንዳንዴም ሆድ ውስጥ ያለን እስከ ማውጣት የሚደርስ መጋራት ነው። ሰዎች ስለ ማንነታቸውና በሕይወታቸው ስለሚሆነው ነገር በቅንነት ሲነጋገሩ የሚፈጠር ነው። ስቃያቸውን ሲያካፍሉ፣ ስሜታቸውን ሲገልጹ፣ ውድቀታቸውን ሲናዘዙ፣ ጥርጣሬያቸውን ሲያሳዩ፣ ፍርሃታቸውን ሲቀበሉ እና ከሁሉም በላይ ደግሞ እርዳታ ሲጠይቁ የሚፈጠር ነው። ይህ በጣም ከባድ ይመስላል። ምክንያቱም በብዙ ማህበረሰቦች ውስጥ በተለይ በመንፈሳዊ ቦታዎች ሁሉም ነገር ሰላም እንደሆነ፣ ሁሉም ነገር እንደተስተካከለ የማስመሰል ግፊት አለ። ድክመትን ማሳየት እንደ እምነት ማነስ ሊቆጠር ይችላል። ይህንን ፍርሃት ሰብሮ እርቶኛ መሆን እንዴት ይቻላል? ትልቅ ድፍረትና ትህትና ይጠየቃል።
ውድቅ እንደረጋለን፣ ሰዎች ይፈርዱብናል ወይም በድጋሚ እንጎዳለን የሚለውን ፍርሃት መጋፈትን ይጠየቃል። አዎ። ታዲያ ይህንን አደጋ መውሰድ ለምን አስፈለገ? ጽሑፉ እንደሚለው በመንፈሳዊነት ለማደግ እና በስሜት ጤነኛ ለመሆን ብቸኛው መንገድ ይህ ስለሆነ ነው። እርስ በርሳችሁ ኃጢአታችሁን ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ የሚለውን የመጽሐፍ ቅዱስ ክፍል ይጠቅሳል። መፈወስ የሚመጣው በመደበቅ ሳይሆን በመግለጥ ነው። እዚህ ጋር አንድ አስገራሚ ንጽጽር ያደርጋል። ዓለም የቅርብ ግንኙነት በጨለማ ውስጥ እንደሚፈጠር ያስባል፣ እግዚአብሔር ግን በብርሃን ውስጥ እንደሚሆን ይናገራል። በጣም የሚገርም ሐሳብ ነው። ጨለማ ስህተታችንንና ፍርሃታችንን ለመደበቅ ነው። በብርሃን ግን ሁሉንም አውጥተን ማንነታችንን በግልጽ እናሳያለን። የፈውስ ኃይል ያለው በብርሃን ውስጥ ነው። እሺ፣ ስለዚህ የመጀመሪያው እርምጃ እውነተኛ መሆንና ጭንብልን ማውለቅ ነው። ነገር ግን እኔ ብቻ ሳልሆን ሌሎችም ይህንን ማድረግ አለባቸው። ግንኙነቱ የአንድ አቅጣጫ መንገድ ከሆነ አይሰራም። ይሄ ወደ ሁለተኛው ነጥብ የሚወስደን ይመስለኛል። አዎ በትክክል። ሁለተኛው ባህሪ የጋራ መደጋገፍ ነው። ይሄ የመስጠትና የመቀበል ጥበብ ነው። እውነተኛነት ብቻውን በቂ አይደለም፣ ምላሽ ሰጭነትም ያስፈልጋል። የጋራ መደጋገፍ የህብረት ልብ ነው ይላል ጽሑፉ። ኃላፊነቶችን መጋራት እና መረዳዳትን ያካትታል። የሰውነታችን አሰራር ለዚህ ጥሩ ምሳሌ ነው። የእያንዳንዱ የሰውነት ክፍል ሌላውን ይፈልጋል፣ በሌላው ላይ ይመሰረታል። አዎ፣ ዓይን ለእጅ አላስፈልግሽም ሊላት አይችልም። ልክ እንደዛው በተመሳሳይ በመንፈሳዊ ማህበረሰብ ውስጥ እርስ በርስ እንፈልጋለን። ሐዋርያው ጳውሎስ ለሮም ሰዎች ያለው ለዚህ ይመስለኛል። በእምነታችን እርስ በርሳችን እንድንረዳዳ እፈልጋለሁ። የእናንተ እምነት እኔን ይረዳል፣ የእኔ እምነት ደግሞ እናንተን ይረዳል። ይህ ሐሳብ በጣም ይገርመኛል። ጳውሎስ እንኳን ያ ትልቅ ሐዋርያ ከሌሎች አማኞች እምነት መበረታታትን ይፈልግ ነበር። ብቻውን አልቆመም። በጣም ወሳኝ ነጥብ ነው። በአዲስ ኪዳን ውስጥ ከ50 ጊዜ በላይ እርስ በርስ የሚሉ የተለያዩ ትእዛዞችን እናገኛለን። እርስ በርስ እንጓደድ፣ እንበረታታ፣ እናገለግል፣ እንተራረም፣ እንድንከባበር እና ሸክም እንድንሸካከም ታዘናለን። ይህ የግለሰብ ፕሮጀክት አይደለም። እዚህ ላይ ጽሑፉ አንድ ወሳኝ ልዩነት ያስቀምጣል። በክርስቶስ አካል ውስጥ ላለው ለእያንዳንዱ ሰው ኃላፊነት የለብንም? ያ አይቻልም። ነገር ግን ለነርሱ በህብረት ውስጥ በህብረት ውስጥ አብረውን ላሉት የቡድናችን አባላት ኃላፊነት አለብን። እግዚአብሔር እነርሱን ለመርዳት የምንችለውን ሁሉ እንድናደርግ ይጠብቅብናል። እሺ፣ ስለዚህ እውነተኛ ሆነን እንቀርባለን፣ በጋራ እንደጋጋፋለን። ነገር ግን ሕይወት ውስጥ ከባድ ነገሮች ሲገጥሙን፣ ሰዎች ስቃያቸውንና ህመማቸውን ይዘው ሲመጡ ምን እናደርጋለን? ብዙ ጊዜ ፈጣን መፍትሄ ወይም ምክር ለመስጠት እንቸኩላለን። ነገር ግን ጽሑፉ ሦስተኛው ባህር ከዚህ የተለየ እንደሆነ ይናገራል። ይኸውም ርኅራሄ፣ ሲምፓቲ። በርኅራሄና ምክር በመስጠት መካከል ያለው ልዩነት ምንድን ነው? ትልቅ ልዩነት አለው። ርኅራሄ ማለት የሰዎችን ህመም መፍታት ሳይሆን ህመማቸውን መጋራት ነው። ወደ ስቃያቸው ውስጥ ገብቶ ከእነሱ ጋር መቀመጥ ነው። የሚያጋጥምህን ነገር እረዳለሁ ወይም ባይገባኝም እንኳን ካንተ ጋር ነን ማለት ነው። የሚሰማህ ስሜት እንግዳ ወይም እብደት አይደለም የሚል መልእክት ማስተላለፍ ነው። እና ይሄ ሁለት መሰረታዊ የሰው ልጅ ፍላጎቶችን ያሟላል ይላል ጽሑፉ። የመጀመሪያው የመደመጥ ፍላጎት፣ ሁለተኛው ደግሞ ስሜታቸው ተቀባይነት እንዳለው የማወቅ ፍላጎት። እውነት ነው። ብዙ ጊዜ ችግሮችን በፍጥነት ለመጠገን ስለምንፈልግ ለሰዎች ርኅራሄ ለማሳየት አንችልም። የራሳችን ህመምም ለሌሎች ከማዘን ያገደናል። ለራስ ማዘን ለሌሎች የምናሳየውን ርኅራሄ ያደርቃል ይላል ጽሑፉ። ይህ ነጥብ በጣም ልብ የሚነካ ነው። ጽሑፉ የተለያዩ የህብረት ደረጃዎች እንዳሉ ይገልጻል። ቀለል ያሉ ደረጃዎች የእግዚአብሔርን ቃል በጋራ መማርና ማካፈል ናቸው። ከዚያ ከፍ ያለው ደግሞ አብሮ ማገልገል ነው። ነገር ግን ከሁሉም የላቀው ጥልቁና ጠንካራው ደረጃ የስቃይ ህብረት ነው ይላል። ይህ እርስ በርስ በህመምና በሐዘን ውስጥ ስንሆን ሸክማቸውን ስንሸከም የሚፈጠር ትስስር ነው። ልክ ነው። ያንን ደረጃ በደንብ የሚረዱት በመላው ዓለም በእምነታቸው ምክንያት ስደት የደረሰባቸው ክርስቲያኖች ናቸው ይላል። ሁኔታዎች እምነታችንን እስከሚያላላ ደረጃ ሲጫኑን ነው አማኝ ወዳጆች በጣም የሚያስፈልጉን። የኢዮብ ታሪክ ለዚህ ፍጡን ምሳሌ ነው። አዎ፣ በከባድ ስቃዩ ወቅት ከጓደኞቹ ያሸው ፍልስፍናዊ ምክር አልነበረ።
ዝም ብለው ከጎኑ ሆነው ህመሙን እንዲጋሩት ነበረ። መጀመሪያ ላይ እኮ ያንን አድርገው ነበረ። ለ7 ቀን ዝም ብለው ከጎኑ ተቀምጠዋል። ችግሩ የተፈጠረው አፋቸውን ከፍተው ምክር መስጠት ሲጀምሩ ነው። እውነት ነው። ኢዮብ ተስፋ የቆረጠ ሰው ከወዳጁ መሰጠትን ሊያገኝ ይገባው ነበር ብሎ ጮኸው ለዚህ ነው። በጣም ኃይለኛ ነው። እውነተኛነት፣ የጋራ መደጋግፍ፣ ርኅራሄ፣ እነዚህ ሁሉ ሲደምሩ በጣም ጥልቅና ውስብስብ ግንኙነት ይፈጠራሉ። ነገር ግን ፍጹምና የጎደለን ሰዎች እንደመሆናችን በእንደዚህ አይነት ጥብቅ ግንኙነት ውስጥ እርስ በርሳችን መጎዳታችን አይቀርም። ይህ ደግሞ ወደ መጨረሻውና አራተኛው ባህሪ ይወስደናል፣ ምሕረት። በጣም ወሳኝ ነው። ያለ ምሕረት ኅብረት ሊኖር አይችልም። ጽሑፉ ኅብረት ማለት ስህተቶች የሚነቀፉበት ሳይሆን የሚደመሰሱበት የጸጋ ቦታ ነው ይላል። ሁላችንም እንሰናከላለን፣ እንወጥቃለን፣ ሌሎችን እናሳዝናለን። ስለዚህ እርስ በርሳችን ምሕረት ማድረግ እና ከሌሎችም ምሕረትን ለመቀበል ፈቃደኛ መሆን አለብን። አዎ፣ ቂም በቀል ለኅብረት እንደ መርዝ ነው። ቀስ በቀስ እየበላ ያጠፋዋል። ያለ ይቅርታ ኅብረት መገንባት አይታሰብም። ነገር ግን ይቅርታ ማለት ቀላል አይደለም፣ በተለይ ጉዳቱ ከባድ ሲሆን ወይም ሲደጋግም። እዚህ ላይ ጽሑፉ በይቅርታና በመተማመን መካከል ስለሚያስቀምጠው ልዩነት ብናወራ ጥሩ ይመስለኛል። ብዙ ሰዎች የሚታገሉበት ጉዳይ ነው። አዎ፣ ይህ በጣም ተግባራዊና ወሳኝ ልዩነት ነው። ይቅርታ ያለፈውን ነገር መተው ነው ይላል። ወዲያውኑ መደረግ አለበት። በበደለን ሰው ይቅርታ ጠየቅም አልጠየቅም እኛ ለራሳችን ሰላም ስንል ቂምን መልቀቅ አለብን። መተማመን ግን ከወደፊቱ ባህሪ ጋር የተያያዘ ነው። መተማመን በጊዜ ሂደት እንደገና መገንባት ያለበት ነገር ነው። ታሪክን ይጠይቃል። አንድ ሰው በተደጋጋሚ ቢጎዳን ወዲያውን ይቅር እንድንለው ታዘናል። ነገር ግን ወዲያውኑ ድጋሚ እንድናምነው ወይም ራሳችንን ለተመሳሳይ ጉዳት ማጋለጣችንን እንድንቀጥል አንጠብቅ። ይሄ በጣም ግልጽ ያደርገዋል። ስለዚህ ይቅርታ የኔ ውሳኔ ነው። መተማመን ግን በሌላው ሰው ባህሪ ላይ ይመሰረታል ማለት ነው። ሰውየው በጊዜ ሂደት መቀየሩን በተግባር ማሳየት አለበት። እናም መተማመንን እንደገና ለመገንባት ከሁሉ የተሻለው ቦታ ማበረታቻና ተጠያቂነትን በጋራ በሚሰጥ የትንሽ ቡድን ድጋፍ ውስጥ ነው ይላል ጽሑፉ። ያ በጣም ትርጉም ይሰጣል። በትክክል እነዚህ አራቱ ነገሮች እውነተኛነት፣ የጋራ መደጋገፍ፣ ርኅራሄ እና ምሕረት ሲጣመሩ ነው ላዩን ከሆነው ስብስብ ወደ እውነተኛ ሕይወትን የሚለውጥ ማህበረሰብ የምንሸጋገረው። እንግዲያው ዛሬ ከተወያየንበት ጽሑፍ ስነሳ አንድ ትልቅ ፓራዶክስ ወይም ተቃራኖ ያለበት እውነት እናገኛለን። እውነተኛ መንፈሳዊ ማህበረሰብ የሚገነባው ፍጹምነታችንን በማሳየት ሳይሆን ድክመታችንን በጋራ በመቀበል ነው። አዎ፣ ልንደብቃቸው የምንሞክራቸው ነገሮች፣ ውድቀቶቻችን፣ ፍርሃቶቻችን፣ ስብራቶቻችን፣ እነርሱ ራሳቸው የምንመኘውን ጥልቅ ግንኙነት መገንቢያ ጡቦች ናቸው። ይህ ነው ዋናው ነጥብ። የተፈጠርነው ለማህበረሰብ ነው የሚለው ሐሳብ ይህንን ነው የሚያመለክተው። ይህ የክርስቲያን ሕይወት ወሳኝና ችላ ሊባል ማይገባው አካል ነው። ለ2000 ዓመታት ክርስቲያኖች ለኅብረት በትንንሽ ቡድኖች ይሰባሰቡ ነበር። ጽሑፉ እንዲህ አይነት የቡድን አካል ሆኖ የማያውቅ ሰው እግዚአብሔር ከሰጠን ታላቅ ስጦታ አንዱን እንዳመለተው ይገልጻል። ጽሑፉ ለማሰላሰል የሚረዳ አንድ ነጥብ ያስቀምጣል። ቀላል ቢመስልም ትልቅ እውነት የያዘ ነው። በሕይወቴ ሌሎች ሰዎች ያስፈልጉኛል። ከዚህ ሐሳብ መሸሸሽ አንችልም። እንዲሁም ለማስታወስ የሚረዳ ቁጥር አለ። የአንዱን የሌላውን ሸክም ተሸከሙ፣ እንዲሁም የክርስቶስን ሕግ ፈጽሙ። ጋላትያ 6:2 የኅብረት ተግባራዊ ገጽታ በዚህ ጥቅስ ውስጥ ተጠቋለዋል። በመጨረሻም ይህንን ውይይት ስናጠቃልል ጽሑፉ በሚያነሳው ጥያቄ ላይ ትንሽ ለውጥ አድርገን ልንሰናበት። ሁላችንም በሕይወታችን ውስጥ ላዩን የሆኑ ግንኙነቶች አለን። ጥያቄው ይሄ ነው። ዛሬ ካሉት ግንኙነቶቼ ውስጥ አንዱን መርጬ ጭምብሌን በማውለቅና ትንሽዬ እውነተኝነቴን በማሳየት ወደ ጥልቀት ለመውሰድ ምን አንድ እርምጃ ልወስድ እችላለሁ? ይህንን እያሰላሰልን ለዛሬ እናብቃ።